ለምንድነው አብዛኛው ጊዜ ለ2 ሰዓት ለ3 ሰዓት ቁጭ ብለን ስልካችን ላይ ስክሮል የምናደርግ? ስክሮል ማድረግ ስራ ሆኖብን እንኳን አሰልችቶን እንኳን ቁጭ ብለን ስክሮል ከማድረግ የሚቆጥበን ነገር የሌለው ለምንድነው? እናንተ እንድትፈልጉ የሚያደርጋችሁ ነገርና እንድትወዱት የሚያደርጓችሁ ነገሮች የተለያዩ ነገሮች ስለሆኑ ነው። ስልካችሁ ላይ የኖቲፊኬሽን ድምፅ ስትሰሙ የበለጠ ደስታን ታገኛላችሁ። ሜሴጁን ከማንበብ በላይ ማለት ነው። ሽርሽር ከመሄድም በላይ እናንተ ቁጭ ብላችሁ ስለዛ ጉዟችሁ ማቀዳችሁ የበለጠ ደስታን ይሰጣችኋል። አንዴ ቦታው ላይ ከደረሳችሁ በኋላ ግን ፕላን ስታደርጉት ወይንም ስታቅዱት እንደነበረው አይነት ደስታ አይኖርም። ለዚህ ነው በጣም ብዙ ጊዜ ደስተኛ የማያደርጋችሁን ነገር በጣም ደስፐሬትሊ ይፈልገዋለሁ፣ በቃ አጥብቄ ይመኘዋለሁ ብላችሁ የምትፈልጉት። ማታ አልጋችሁ ላይ ተኝታችሁ እስከ ሌሊት 9 ሰዓት ድረስ ቁጭ ብላችሁ ዩቲዩብ ቪዲዮ ትመለከታላችሁ። መተኛት እንዳለባችሁና ጠዋት መነሳት እንዳለባችሁ ታውቃላችሁ። እንደዛ ቢሆንም ግን አሁንም አልጋችሁ ላይ ተኝታችሁ እያያችሁ ነው። ውስጣችሁ እየወቀሳችሁም ቢሆን ትቀጥላላችሁ። ሁላችንም ዋንቲንግ በሚለው ነገር ላይ ተንጠልጥለናል፣ መፈለግ የሚለው ነገር ላይ ማለት ነው። ያንን ነገር ግን አንዴ ካገኘነው በኋላ አንዴ ሃቪንግ ውስጥ ከገባን ኤክሳይትመንቱ ሙሉ ለሙሉ ይጠፋል፣ ወይንም ጉጉቱ አይኖርም። አሁን እዚህ ጋር ጥሩ ዜና አለን። ትክክለኞቹንና የሚያስፈልጓችሁ ነገሮች መውደድን ወይንም መፈለግን ከለመዳችሁ እነዛን ነገሮች በህይወታችሁ ውስጥ እያበዛችሁ ትመጡና የበለጠ የተረጋጋ የሚባል ህይወት እየያዛችሁ ትሄዳለን። ስለዚህ አሁን የምትፈልጉትን ነገር ወደ ህይወታችሁ ማምጣትን ነው የምንመለከት። በምን ካልን በዲዛየር ነው እንጂ በዲስፕሊን አይደለም። ስለዚህ መጀመሪያ ከምን እንጀምር ካልን ስቲሙሌሽን በዝቶብናል። ያንን መቀነስ መቻላለን። አይምሯችን አርፎ ቁጭ ማለትን አልለመደ። ሁሌም ቢሆን መሮጥን የለመደው። ሁሌም ቢሆን ኢንጌጅ የሚያደርገውን ነገር ነው የለመደው። ይህ ደግሞ መጥፎ ነው። ጠዋት 3 ሰዓት ከመሆኑ በፊት ስንት ጊዜ ስልካችን ቼክ ታደርጋላችሁ? ጠዋት እንደተነሳችሁ ስልካችሁን የምትከፍቱ ከሆነ ዶፓሚን አይምሯችሁ ውስጥ እየተረጨ ይመጣል። አይምሯችሁ ውስጥ ስቲሙሌሽን አለ ማለት ነው። ሜሴጅ በገባላችሁ ቁጥርና ኖቲፊኬሽን በሰማችሁ ቁጥርም አሁንም አይምሯችሁ ውስጥ ያለው ኬሚካል እየተረጨ ይመጣል። ታዲያ ከአልጋችሁ ተነስታችሁ ቁርስ ከመብላታችሁ በፊት አይምሯችሁ ገና ከጠዋቱ ደክሞታል ማለት ነው። እያንዳንዱን ኤነርጂያችሁን ጨርሳችሁታል ማለት ይቻላል። ቅድመ አያቶቻችንና አያቶቻችን በሳምንት ውስጥ የሚያገኙትን ስቲሙሌሽን ነው እናንተ በአንድ ቀን ውስጥ ገና ቁርሳችሁን ሳትበሉ ያገኛችሁት። ለዚህ እኮ ነው አንዴ ቁርስ ከበላንና መስሪያ ቤት ውስጥ ከገባን በኋላ ስራ መስራት ትልቅ የሚባል ሸክም የሚሆነው። አንችልም። ልክ ትልቅ የሚባል መከራን ተሸክሞ እንደመሄድ ይሰማናል። ስራው ከብዶ እኮ አይደለም፣ ነገር ግን ተነሳሽነታችንን ሙሉ ለሙሉ መጠን እንድንጨርስ ያደረገን ነገር አለ። ቁርሳችሁን አትክልት የምትበሉ ከሆነ ከቁርስ በፊት ብዙ ጣፋጭ ነገሮችን እንደበላችሁ አድርጋችሁ ቁጠሩ። ያንን ሁሉ ጣፋጭ ነገር ከቀመሳችሁና ከበላችሁ በኋላ አትክልት መብላቱ ሙሉ ለሙሉ ያስጠላችኋል። እኛም ከአልጋችን ተነስተን ስልክ ስንይዝ ያንን ጣፋጭ እያገኘን ነው ማለት ነው። ከዛ በኋላ ኖርማል የሆነው ወይንም የተለመደው ነገር ሲመጣ ይደብረናል። ስልካችን አካባቢያችን ላይ ካለ ምንም ባይጮህም እንኳን እስቲ ይኸው ሜሴጅ ከተውልህ እስቲ ቼክ አርግ አረጋግጥ የሚል ድምፅ በውስጣችን ይመጣል። ለመታገል እንሞክራለን፣ ላለመንካት ወይንም ደግሞ ሬዚስት ለማድረግ እንሞክራለን። ነገር ግን ማድረጋችን ያንንም ስልክ ከፍ አድርገን መመልከታችን አይቀርም። ለዚህ ነው ሞቲቬሽናችንን ወይንም ተነሳሽነታችንን እየገደልን ያለ ነው። አሁን ታዲያ ተነሳሽነታችንን ልክ እንደ ባንክ አካውንት እንመልከተው። አይምሯችንን ስቲሙሌት የሚያደርጉልንን ነገሮች ባደረግን ቁጥር ከዚህ ባንክ አካውንት ውስጥ የሚወሰድ ገንዘብ አለ። ሶሻል ሚዲያ ከከፈትን ከተነሳሽነታችን ላይ ከሞቲቬሽናችን ላይ የሚቀንስ ነገር አለ። ጣፋጭ ምግቦችን ስንበላ አሁንም ከዛ አካውንታችን ላይ የሚቀንስ ነገር አለ። ስክሮል እያደረግንም የምንውልበት ቀን ከሆነ አሁንም ብዙ የሚቀንስብን ነገር ይኖራል። ስለዚህ ምናልባትም እነዚህ ይጠቅሙኛል ብላችሁ የምታደርጓቸው ነገሮች የሚጠቅሟችሁ ቢመስሉም እንኳን ከሚወስዱባችሁ ነገሮች አንጻር ሲነጻጸሩ ምንም ቢሆን አትራፊ ልትሆኑበት አትችሉ። ለዚህ ነው ማታ ማታ በእጅጉን የምትሰላችሁት። ሰኞ ሲመጣም ደግሞ ተራራ መውጣት ያህል ከባድ የሚሆንባችሁ ለዚህ ነው። ሞቲቬሽናችሁ ወይንም ደግሞ ተነሳሽነታችሁ ኖርማል ሌቭል ላይ ወይንም ደግሞ እንደ ማንኛውም ሰው ዜሮ ላይ መሆን ሲገባው እናንተ ግን በጣም ከመጠቀማቸው የተነሳ ኔጌቲቭ ውስጥ ገብታችኋል ማለት ነው። ለዚህ ነው ነገሮች ቀላል ቢሆኑም እንኳን ለእናንተ ከባድ መስለው የሚመጡባችሁ። ምንም አይነት ተነሳሽነት የላችሁም፣ ጨርሳችሁታል። ኔጌቲቭ ውስጥ መሆናችሁ ማለት ምን ማለት ነው? የምታደርጓቸውና የሚያስደስቷችሁም ነገሮች ጣዕምና ክልር እያጡ ይመጣሉ። በፊት ቢያንስ ጣፋጭ ነገሮችን ስትበሉ ትደሰቱ ነበር። አሁን ያ ደስታ የለም። ከሰዎች ጋር የምታደርጉት ንግግር አሁን እስከዚህ ቦታ ተነስቼ በሄድኩ የሚያሰኝ ይሆናል። በፊት የምትወዷቸው ነገሮች አሁን የምትወዷቸው አይሆኑ፣ ትርጉም እያጡ ይመጣል። ታዲያ አሁን ድባቴ ውስጥ ገብቼ ነው ወይንም አም ዲፕሬስድ ብላችሁ ታስቡ ይሆናል። ዲፕሬስድ ሆናችሁ ሳይሆን ኤነርጂያችሁን ሙሉ ለሙሉ ጨርሳችሁ ባዶ ስለሆናችሁ ነው። ስለዚህ አሁን እንደ መፍትሄ መጠቀም የምንችለው ነገር ምንድን ነው? ምናልባትም ኤፈርትን መጠቀም እንችል ይሆናል፣ ወይንም ደግሞ ጥረትን። ሞቲቬሽናችሁ እንዲመለስ፣ ተነሳሽነታችሁ እንዲመለስላችሁ ማድረግ የምችሉት በጣም ቀላል የሚባሉ ነገር ከባባድ ስራዎችን መስራት ነው።
ሞቲቬሽናችሁን መልሳችሁ ለማግኘት ቀላል ስራዎችን ወይንም የሚያስደስቷችሁን ዘና የሚያደርጓችሁን ስራዎች መስራት የለባችሁ። ምናልባትም ይሄ ግራ ሊያጋባችሁ ይችላል። እንዴት ነው ደክሞኝ በቃኝ እያልኩ ባለበት ሰዓት ላይ ከባባድ ነገሮችን ማድረግ ያለብኝ ትሉ ይሆናል። ነገር ግን ትክክለኛ መፍትሄው እሱ ነው። ጠንክራችሁ በሰራችሁ ቁጥርና ከባባድ ነገሮችን ባደረጋችሁ ቁጥር ግን ያቺ የሞቲቬሽን ባንክ አካውንታችሁ ውስጥ በፊት የምታወጧትን መልሳችሁ እያስገባችሁ ዲፖዚት ማድረግ ጀመራችሁ ማለት ነው። መሮጥ በማትፈልጉበት ሰዓት 20 ደቂቃ ሮጣችሁ ማለት ዲፖዚት አስገባችሁ ማለት ነው። ጤናችሁ ላይ ሰርታችኋል። እስካሁን ሽል ስትሉትና ስትሸሹት የነበረውን ስራ እንዳለ ቁጭ ብላችሁ መስራታችሁ አሁንም ዲፖዚት እንድታደርጉ ያደርጋችኋል። ዋናው ነገር ይሄ ነው። ዛሬ ላይ የምታወጡት ጥረት እንዳለ መልሰው የሚከፍላችሁ ተጠራቅሞ የሚመጣላችሁ ነገር ነው። ልክ ስለ ኮምፓውንድ ኢንትረስት እንደተነጋገር ነው ማለት ነው። እያንዳንዱ አሁን ላይ የምታደርጉት ከባድ ነገር መጪውን ስራ ቀላል ነው እንጂ የበለጠ ከባድ አያደርግላችሁም። ከፊታችሁ የተደረደሩት ከባባድ ነገሮች እንኳን ቀላል እየሆኑላችሁ ይመጣሉ ማለት ነው። ይህም የሆነው የበለጠ እየጠነከራችሁ ስለመጣችሁ ብቻ አይደለም። ምንም እንኳን እየጠነከራችሁ ብትመጡም አይምሯችሁ ኤፈርትን ከሪዋርድ ጋር እያገናኘው ይመጣል። በለፋው ቁጥር እያገኘሁበት ነው ብሎ ስለሚያስብ። ስለዚህ አሁን እኔ ሲሪየስሊ ይህንን ነገር ወስደዋለሁ ወይንም ከቁም ነገር ወስደዋለሁ መለወጥ እፈልጋለሁ የምትሉ ከሆነ በ48 ሰዓት ውስጥ ወይንም በ2 ቀን ውስጥ ማድረግ ያለባችሁ ነገሮች፣ ምንም እንኳን ምቾት ቢነሷችሁም መፈጸም ያሉባችሁ ነገሮች ደግሞ እንመልከት። ቀላል የሚባሉትን ዶፓሚኖች ለማጥፋት ነው የምንሞክረው። ምንም አይነት ዩቲዩብ ኖቲፊኬሽን አያስፈልግም። ምንም አይነት ኢንስታግራም፣ ቲክቶክ ወይንም ደግሞ ዜናም የምትከታተሉ ከሆነ እነዛን ኖቲፊኬሽኖች ማጥፋት ይጠበቅባቸዋል። ምንም አይነት ዲስትራክሽን ሳይኖር እናንተን ግራም ያጋባ ወይንም ደግሞ ሀሳባችሁን የሚሰርቅ ነገር ሳይኖር ልክ እንደ አያቶቻችን ያለ ስልክ ህይወት ምን ይመስላል የሚለውን ኖሮ መኖር መቻል አለባቸው። ምቾት በፍጹም ሊሰማችሁ አይችልም ብያችኋለሁ። አይምሯችሁ መደናገጥ ይጀምራል። ከፍተኛ የሚባል ድብርት ውስጥ ልትገቡ ትችላላችሁ። አይምሯችሁ እረፍት ሊያሳጣችሁ ይችላል። ምናልባትም ልትናደዱም ትችላላችሁ። እነዚህ ሁሉ ነገሮች ጥሩ ናቸው። ሲስተማችሁን ዲቶክስ እያረጋችሁ ነው ማለት ነው። ያለ ስልክ ወይንም ደግሞ ያለ እነዚህ ቀላል የሚባሉ ዶፓሚኖች 20 ሰዓታቶችን ማለፍ የምችሉ ከሆነ የዛኔ ቦርደም የሚባለው ነገር ወይንም ድብርት የሚባለው ነገር ይጠፋል። የዛኔ ኒውትራል ይሆናል። ምንም አይመስላችሁ። ታዲያ 36 ሰዓት ካለፋችሁ በኋላ አንድ እንግዳ ነገር ይፈጠራል። በፊት ምንም ትርጉም የማይሰጧችሁ ንቃችሁ የምታልፏቸው ነገሮች አሁን እናንተን ኤክሳይትድ እያደረጓችሁ ይሄዳሉ፣ ያጓጓችኋል። ክፍላችሁን ማጽዳት አሪፍ የሚባል ስሜትን ይሰጣችኋል። አልጋችሁን ማንጠፍ ወይንም መጽሐፍ ማንበብ፣ የበላችሁበትን ሳህን ማጠብ፣ እነዚህ ሁሉ ነገሮች ለእናንተ ኤክሳይትመንትን ይዘውላችሁ ይመጣሉ፣ ጉጉትን። በተጨማሪም ደግሞ ይሄ ነገር ያዝናናኛል ብላችሁ እንድታስቧቸው ያደርጓችኋል። ይህ ማለት እናንተ የመኖክሴ ህይወት እየኖራችሁ ነው ማለት አይደለም። ነገር ግን ኖርማል የሚባለው ህይወት ሶሻል ሚዲያ ወይንም ቴክኖሎጂ እንደዚህ በጣም አድቫንስ ከማድረጉ በፊት የነበረውን ህይወት መኖርን እንድትለምዱት ነው። ምክንያቱም በስልካችን ወይም በቴክኖሎጂዎች የምናገኛቸው ዶፓሚኖች አርቲፊሻል ናቸው። እነዚህን አርቲፊሻል የሆኑ ነገሮች አስወግዳችሁ ኖርማል ወይንም የተለመደ የሚባል ነገር እያደረጋችሁ በቀጠላችሁ ቁጥር አይምሯችሁ ከነዚህ ነገሮች ዶፓሚንን መውሰድ ይጀምራል። አልጋችሁን ስታነጥፉ መደሰት ትጀምራላችሁ። ወይንም መጽሐፍ ስታነቡ አይምሯችሁ በጣም ደስ ይለዋል። እንደነዚህ አይነት የተለመዱ ኖርማል የተባሉ ስራዎችን በሰራችሁ ቁጥር የበለጠ ሪዋርድ እያገኛችሁ ትመጣላችሁ። አይምሯችሁ እየተደሰተ ይመጣል ማለት ነው። በፊት ከቴክኖሎጂ የምታገኙትን ደስታ አሁን ከተፈጥሯዊ ነገሮች እንድታገኙ ማድረግ ትችላላችሁ። ቴክኖሎጂ ላይ መደገፍ ሳይኖርባችሁ የምትፈልጉትን ነገር አገኛችሁ ማለት ነው። አሁን ደግሞ ችግሮችን ነው ወደ መፈለግ የምናልፈው። እኛን መከራ የሚያበሉን ነገሮችን መቼስ አናጣም አይደለ? እነዛን ጥቃቅን የሚባሉ ነገሮችን እንፈልግና ኦቨርካም ለማድረግ ወይንም እነዛን ችግሮች ለማለፍ ነው የምንሞክረው። ያንን ስናደርግ ለአይምሯችን አኮምፕሊሽመንት ምን እንደሆነ ለማስተማር እየፈለግን ነው። ይህንን ነገር አልፌ እዚህ ጋር ተገኝቻለሁ የሚለው ነገር አይምሯችን መመዝገብና ማወቅ ስላለበት ማለት ነው። ስለዚህ እንደዚህ አይነት ትናንሽ የሚባሉ ስትራግሎችን ከየት አገኛለሁ ካላችሁ ራሳችሁ ናችሁ የምትፈጥሩት። ነገ ጠዋት ተነስታችሁ 10 ፑሻፕ እሰራለሁ ብሉ። 10 ፑሻፕ መስራት ላትችሉ ትችላላችሁ፣ ግን ትሞክራላችሁ። 10 ፑሻፕ ሳትሰሩ ግን ጠዋታችሁን አትጀምሩ። ይህ ማለት ምን ማለት ነው? ሰውነታችሁ እንዲጠነክር እየፈለጋችሁ አይደለም። እናንተ ግን አይምሯችሁ ምን ያህል ማሸነፍ እንደሚችል ለማሳየት እየሞከራችሁ። ስለዚህ ጠዋት ፑሽአፕ ስትሰሩ ምናልባትም የማቋረጥ ስሜት ሊኖራችሁ ይችላል። 10 ካልሰራውማ አልወጣም ትላላችሁ። ከእናንተም የሚጠበቀውን ፑሽአፕ ትሰራላችሁ ማለት ነው። ያንን ፑሽአፕ ከሰራችሁ በኋላ ማቋረጥ እየፈለጋችሁ ሳታቋርጡ ማሸነፋችሁን ትመለከታላችሁ። አይምሯችሁ ከእናንተ ሲፈልግ የነበረው ነገር ያን አላቋረጥኩም፣ ቢያንስ ይህንን ነገር በትክክል አድርጌያለሁ ብሎ አይምሯችሁን ማሰብ ያደርጋችኋል። ያ ነው እንግዲህ ኮንፊደንስን እየሰጣችሁ መሄድ። የፑሽአፑ ይቅርብኝ ወይንም ሌላ ምሳሌ ስጠን ካላችሁኝ ሻወር መውሰድ ትችላላችሁ። ጠዋት ተነስታችሁ በሞቀ ውሃ የምትታጠቡ ከሆነ ቀዝቃዛ አድርጉት። ለጤና የራሱ የሆነ ጥቅም ይኖረው ይሆናል። እናንተ ግን የምታደርጉት ለጤና ብላችሁ አይደለም፣
በቀዝቃዛ ሻወር መታጠብ ስለማትፈልጉ ምቾት ስለሚነሳችሁ ሆን ብላችሁ ያደረጋችሁት ነገር ይሆናል። ራሳችሁን ምቾት በመንሳት ያንን ችግር በደንብ መቋቋም መቻልን ማለት ነው። ስለዚህ አይምሯችሁን እንደዛ አድርጋችሁ ታሳምኑታላችሁ። ሙቅ ውሃ አድርጌ ታጥቤ መውጣት እችል ነበር፣ ነገር ግን በቀዝቃዛ ታጠብ። አይምሯችሁ የሆነ ጀግና የሚል ስሜትን እንኳን ይሰጣችኋል። ቢያንስ ነው ምላችሁ። እነዚህ ጥቃቅን የሚባሉ ስትራግሎች ወይንም ደግሞ ችግሮች፣ ምቾትም የሚነሷችሁ ነገሮች ለእናንተ የተሻለ የሚባል ተነሳሽነትን ይዘውላችሁ የሚመጡ ነገሮች ይሆናሉ። ስለዚህ አንድ ህንፃ ውስጥ ከገባችሁ ምናልባትም በኤሌቬተር የመሄድ ፍላጎት ይኖራችሁ ይሆናል። ነገር ግን ራሳችሁን ቻሌንጅ አድርጋችሁ በደረጃ ለመውጣት ሞክሩ። እንደዚህ እያላችሁ ጥቃቅን ፈተናዎችን በመንገዳችሁ ላይ ጣል እያደረጋችሁ ማለፍ ነው። እነዚህን ጥቃቅን የሚባሉ ፈተናዎች በተደጋጋሚ ባደረጋችሁ ቁጥር ይህንን ነገር የምር ማድረግ አለብኝ ከሚል አመለካከት ወይንም ከሚል ጥያቄ ሌላ ምን ማድረግ እችላለሁ ወደሚል ጥያቄ ታልፋላችሁ። ይህንን ካደረግኩማ ከዚህም በላይ ማድረግ እችላለሁ የሚልን አመለካከት ይሰጣችኋል ማለት ነው። ስትራግሉ ራሱ ለእናንተ ጉጉት ይሆንባችኋል። በቃ ኤክሳይትድ እየሆናችሁ ታልፋላችሁ። ምቾት የሚነሳችሁ ነገር ለእናንተ ጉጉትን ይዞላችሁ ከመጣላችሁ በጣም ጥሩ የሚባል መፍትሄ የሆነ ማለት ነው። አሁን ታዲያ በደንብ ጠንክራችሁ እየሰራችሁ ነው። አይምሯችሁ እንዲተባበራችሁ ማድረግ እየሞከረ ነው። ለምን? ከባድ የሚባለውን ስራ እንዲሰራላችሁ። ታዲያ ከባድ የሚባል ስራ በማንኛውም ጊዜ ሲሰራ የሆነ ጊዜ ላይ ፍሎ ስቴት ውስጥ ትገባላችሁ። በታኦይዝም ፍሎ ስቴት ማለት በቃ እናንተ የምትሰሩት ነገር ለእናንተ ስራ ሳይሆን ወይንም ደግሞ ወደ ጨዋታነት ሲቀየር ማለት ነው። አንዳንዶች ይህንን ስቴት ዘ ዞን ብሎ ይጠሩታል። ታዲያ ይህንን ስቴት ለማግኘት ምን ያስፈልገኛል ካላችሁ 3 ዋና ነገሮች አሉ። አንደኛው ግልጽ የሚባል ግብ ወይንም ደግሞ ታርጌት ያስፈልጋችኋል። ያንን ታርጌት ካወቃችሁ በኋላ ኢሚዲየት የሚባል ፊድባክ ወይንም ደግሞ መልስ የሚሰጣችሁ ፈጣን የሚባል አስተያየት የምታገኙበት መንገድ ያስፈልጋል። በሶስተኛ ደረጃ ምንም አይነት ዲስትራክሽን አያስፈልጋችሁም። ቪዲዮ ጌሞች በጣም አዲክቲቭ ወይንም ሱስ የሚያስይዙ የሆኑት እኮ ለዚህ ነው። 3ቱንም ነገሮች ያሟሉ ናቸው። ስለዚህ አሁን ስራችሁ ልክ እንደ ቪዲዮ ጌም በጣም አዲክቲቭ እንዲሆን ወይንም ከስራችሁ ጋር ሱስ እንዲይዛችሁ ነው የምንፈልገው። የዕለት ተዕለት የሚባል በጣም ጥቃቅን የሚባሉ ግቦችን ታዘጋጃላችሁ። ይህንን ካሳካው ዛሬ ቀኔ ስኬታማ ይሆናል ብላችሁ የምትይዙት ነገር ይኖራል። ፕሮግረሳችሁንም ሂደታችሁንም ትራክ እያደረጋችሁ እየተከታተላችሁ ታልፋላችሁ። በተጨማሪም ደግሞ ዲስትራክት የሚያደርጋችሁ ሀሳባችሁን የሚሰርቃችሁን ማንኛውንም ነገርም ደግሞ ታስወግዳላችሁ። አንዴ ይህንን ፍሎ ስቴት በደንብ አድርጋችሁ ካገኛችሁት በኋላ ምን ያህል አጓጊ እንደሆነ ሁሌ በዚህ ስቴት ውስጥ በተቀመጥኩ ነው የምትሉት። ስለዚህ ምንም አይነት ሀሳባችሁን የሚሰርቅባችሁ ነገር እናንተን አያጓጓችሁ። ወደዚህ መመለስን ነው የምትፈልጉት። ሰርጅኖችን ወይንም ዶክተሮችን እንመልከት እስቲ። ለፋን ወይንም እየተዝናኑ ሰርጀሪ የሚሰሩ ሰርጅኖች በጣም አሪፍ የሚባል ስራን ይሰራሉ። ለመዝናናት ከሀገር ወይንም ከከተማ ወጥተውም በመዝናናት ላይ ሳሉ ቆይ እስቲ ይህችን ቀለል ያለች ስራ ልመልከታት ብለው እንደ ቀልድ ቁጭ ያሉትም ምርጥ የሚባል ስራን ሰርተው ይሄዳሉ። ወደ ጸሐፊዎችን መምጣት እንችላለን። ሳይጽፉ ከዋሉ የሚያማቸው ጸሐፊዎች አሉ። የስራ ፍቅር ያደረባቸው ሰዎች አይደሉም። ፍሎ ስቴቱን የሚናፍቁ ሰዎች ናቸው። በሰሩ ቁጥር እዛ ፍሎ ስቴት ውስጥ ስለሚገቡ የራሳቸውን ከፍታ ወይንም ደግሞ ያቺን ከፍተኛ የምትባለውን ነጥብ ፈልገው ማግኘት የሚወዱ ናቸው። አሁን እስካሁን የተነጋገርነው ነገር ለእናንተ ግልጽ ከሆነ ወደ አይደንቲቲ ወይንም ደግሞ ወደ ማንነት ደግሞ ማለፍ ይጠበቅብናል። አብዛኛውን ጊዜ ማድረግ የምንፈልገው ነገር ካለ ያንን ነገር ለማድረግ የሚሞክር ሰው እንሆናለን። ነገር ግን አይደንቲቲያችንን ማንነታችንን ብንለውጥ የተሻለ ነው። ይህ ማለት ምን ማለት ነው? ጸሐፊ ለመሆን እየሞከርኩ ነው ከማለት ወይንም ጽሁፍን እሞክራለሁ ከማለት እኔ ጸሐፊ ነኝ ብላችሁ መናገር የተሻለ ነው። መጽሐፍ እየጻፍኩ ነው ብላችሁ ለሰዎች ብትናገሩ አንደኛ የተናገራችሁትን ነገር ሆናችሁ መገኘት አለባችሁ። በሁለተኛ ደረጃ ደግሞ ያንን አይደንቲቲ ያንን ማንነት እየተላበሳችሁ ለሰዎች እንደነዚህ አይነት ነገሮችን ስትናገሩ አይምሯችሁ ልክ እንደ ቃል ኪዳን ይቆጥረውና ይህንን ነገርማ በሰው ፊት ብየው ማድረግም አለብኝ ብላችሁ እንድታስቡ ያደርጋችኋል። ልክ በጓደኞቻችሁ ጫና እንደመደረግ አድርጋችሁ አስቡት። ጓደኞቻችሁ አንድ ላይ ተሰብስበው ይህንን አድርጉ ሲሏችሁ ማድረግ ባትፈልጉም እንኳን እነሱ ስላሉ ወይንም በእነሱ ግፊት ልታደርጉ የምችሉት ነገር አለ አይደለ? ይሄኛውም ተመሳሳይ ነው ማለት ይቻላል። ነገር ግን ጫናውን የሚያሳድርባችሁም ጫናውንም የሚቀበለውም ሰው ተመሳሳይ ነው። እዛው ራሳችሁ ትሆናላችሁ ማለት ነው። አይደንቲቲና ሀቢት ሁለት የተለያዩ ነገሮች ናቸው። ማንነትና ልማድ። ልማድ የሚባሉት ነገሮች የምታደርጓቸው ነገሮች ናቸው፣ የምተገብሯቸው። ማንነት ማለት ወይንም አይደንቲቲ ማለት ግን እናንተ ማን እንደሆናችሁ የሚያመላክት ነው። ልማዶች የምታደርጓቸው ነገሮች ስለሆኑ ኤፈርትን ይጠይቃል ወይንም ደግሞ የእናንተን ጥረት ይጠይቃል። ማንነት ወይንም ደግሞ አይደንቲቲ ግን ራስን መሆንን ብቻ ነው የሚጠይቁት። ራሳችሁን ከሆናችሁ ማንነታችሁን አወቃችሁ ማለት ነው። ስለዚህ ማንነቴን ወደ ምን ልለውጠው ካላችሁ ከባባድ ስራዎችን ሲሰራ የሚደሰት ሰው መሆንን ጀምሩ። ከባድ ስራ የሚወድ ሰው የምትሆኑ ከሆነ እነዛ ከባድ ስራዎች ለእናንተ ቀላል ይሆናል።
አይደንቲቲያችሁ በዛ መንገድ ተለወጠ፣ ተቀየረ ማለት ነው። ስለዚህ ከምንም ነገር በላይ አይደንቲቲያችሁ ላይ ወይንም ማንነታችሁ ላይ መስራት ይጠበቅባችኋል ማለት ነው። እነዚህን መንገዶች ተጠቅማችሁ ከባባድ ስራ ለእናንተ ቀላል እንዲሆን ማድረግ ትችላላችሁ። ከባባድ ስራዎችን ስትሰሩ ለእናንተ ትግል ከመሆን ወደ ጨዋታ እንዲለወጥላችሁ ያደርግላችኋል ማለት ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ።